ስለኛ የሚማልደው ዘወትር ይማልዳል ይላል። ሃሌሉያ የሚታይልን ስለኛ የሚቆም ነገሮቻችንን ግድ የሚለው ሃሌሉያ ደስ ብሎን እናመልከዋለን እያየን በእውነት ገብቶን ካህናችንን ስለኛ የሚማልድ ነገሮቻችንን ስለኛ ግድ የሚለውን ካህን እንዳለ እያወቅን ሃሌሉያ የፀጉራችንን ቁጥር እያንዳንዷ የሚያውቅ አምላክ እንዴት የኛ ነገር ግድ የማይለው ሃሌሉያ የመዳን ቀንድ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን የመዳን ቀንዴ ውዴ የመዳን ሃሌሉያ እናመልክሃለን ሃሌሉያ በሚያገለግሉት በነቢያቱ አፍ የተነገረለት በዘመናት ምዕራፍ እንደተባለለት ድንገት ተፈጸመ። እግዚአብሔር ለአብርሃም በቃሉ በሚያገለግሉት በነቢያቱ አፍ የተነገረለት በዘመናት ምዕራፍ እንደተባለለት ድንገት ተፈጸመ። እግዚአብሔር ለአብርሃም በቃል ሊቀ ካህን ሆኖልኛል ሊቀ ካህን ሆኖልኛል አማላጄ ለዘላለም ነው ወዳጄ አማላጄ ለዘላለም ነው ሊቀ ካህን ሆኖልኛል ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ ለዘላለም ነው ወዳጄ አማላጄ ለዘላለም የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን የመዳን ቀንዴ ውዴ የመዳን ቀንዴ ጌታዬ አምላኬ ያስነሳው ለኔ ከአብ ጋር ያስተራረቀኝ ዘወትር ሚማልድልኝ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ቀንዴ ውዴ የመዳን ሃሌሉያ ኦ ኢየሱስ
እነሱ እንዳይኖሩ መከልከላቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም ይኖር ስለሆነ ዘወትር ይኖራል። እነሱ እንዳይኖሩ መከልከላቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም ይኖር ስለሆነ ዘወትር ይኖራል። እነሱ እንዳይኖሩ መከልከላቸው ካህናት የሆኑ ብዙዎች ናቸው። እሱ ግን ዘላለም ይኖር ስለሆነ ዘወትር ይኖራል። ሊቀ ካህን ሆኖልኛል። ሊቀ ካህን ሆኖልኛል። አማላጄ ለዘላለም ነው ወዳጄ። አማላጄ ለዘላለም ነው። ሊቀ ካህን ሆኖልኛል። ሊቀ ካህን ሆኖልኛል። ሊቀ ካህን አማላጄ ለዘላለም ነው ወዳጄ። አማላጄ ለዘላለም ነው ወዳጄ። ሃሌሉያ እንደምን ዋላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን። ከሰላም አለቃ ከሰላም ንጉሥ ከሰላም አምላክ ከሕያው እግዚአብሔር ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለልባችን፣ ለሀገራችን፣ ለቤተ ክርስቲያን፣ ለሕዝብ ሁሉ ሰላም ይሆን። እሱ ነው ሰላም። ሰላም እሱ ካልሰጠ ሰው በራሱ በትግል በጉልበት የሚያመጣው አይደለም። ስለዚህ እንኳን ሁላችንም በሰላም ስላለን እኮ እዚህ ያለ ነውና እግዚአብሔርን እናመሰግናለን። የተለየ ማስታወቂያ የለንም። ያው መደበኛው ፕሮግራሞች ናቸው። ምናልባት ደረጃ ወደዚህ ካወጣው አላውቅም፣ ግን መደበኛው ፕሮግራም የአምልኮ ፕሮግራሞች አሉ። ያው እዚህ ላይ አሉ። ሰንዴ ወርሺፕ 10:30 እንደገና ዌንስዴይ የጸሎት ፕሮግራም አለ ከ10 ሰዓት የሚጀምር። ተርስዴይም እንደዚሁ የጸሎት ፕሮግራሞች አሉን። ጠዋት የጸሎት ፕሮግራም አለ። ኢቭኒንግ ደግሞ የአምልኮ ፕሮግራሞች አሉን። በተረፈ ያው የጌታ እራት በአመት በየወሩ በመጀመሪያው ሳምንት ነው የምናደርገው። ስለዚህ በዛ እንድትሳተፉ። ስለዚህ የሚቀጥለው ሳምንት አይመስለኝም የወዲያኛው ሳምንት የመጀመሪያው እሁድ ከዚህኛው እሁድ ቀጥሎ የሚኖረን ይኖረናልና ለዛ እንድትዘጋጁ በጌታ ፍቅር እናሳስባለን። ስለ ልጆቻችንም ያ እንግዲህ መጸለይ እያሰብን ነው ያለነው። የጸሎት ቡድን አለ በየቀኑ የሚጸልዩ ለልጆች ሰኞ ማክሰኞ አሁንም እንጠራለን። እባካችሁን በዚህ የጸሎት አገልግሎት ተሳተፉ። መቼም ለትውልድ መጸለይ ትልቅ ነገር ነውና እባካችሁን በዚህ እናበረታታለን። በቅርቡ ደግሞ ሁላችንም ተሰብስበን አንድነት የምንጸልይበትን ፕሮግራም እያሰብን አለን። እግዚአብሔር ይመስገን። ሌላው እንግዲህ ሲነገር ቆይቶ እግዚአብሔርም ረድቶ የወንድሞች ህብረት ባዘጋጀው የሪትሪት ፕሮግራም ላይ ከአርብ ጀምሮ እዛ ነበሩ። ዛሬ ደግሞ እዚህ አሉ። ስለዚህ እግዚአብሔርን እናመሰግናለን። በእውነት ስለ ወንድሞች ህብረት አስተባባሪዎች በእውነት የሰማይ አምላክ እግዚአብሔር ይባርካቸው። ተባረኩ። መቼም ማውራት ቀላል ነገር ሊሆን ይችላል፣ ማከናወን ቀላል ነገር አይደለም። ስለዚህ ይሄን ሁሉ ነገር አስተባብረው ውጣ ውረዱን ሁሉ ችለው እንደገና ይሄን ቦታውን ለማየት እንኳን ተመላልሰው ነው ያዩት እኮ። እኛ አንድ ጊዜ ይሄን ነው፣ እነሱ ግን ይሄንን ለኛ ለማመቻቸት ወጥተው ገብተው ነውና እግዚአብሔር በእውነት ይባርካቸው። ባርኳቸው፣ ስታገኟቸው ባርኳቸው። በእውነት እግዚአብሔር ይባርካቸው። እነሱ እዛ ነበሩ።
በአጋጣሚ በአንዳንድ ፕሮግራሞች አንዳንዶቻችን አልሄድንም። በጣም ስላልሄድን ይቅርታ እንድታረጉልን በጌታ ፍቅር ስለኔና ስለቀሩት ሰዎች ሁሉ ይቅርታ ጠይቃለሁ። እንግዲህ ባለመቻላችን ሆኖም ይሄንን ፕሮግራም እንዴት እንደነበረ ትንሽ መግለጫ እንሰማለን። ወንድማችን ጋሽ ፍስሐ ወደዚህ መጥቶ አንዳንድ ነገሮች ይነግረናል። አይ ቲንክ ክሊፖችም ስላሉ እሱንም ደግሞ ለጥቂት ደቂቃዎች እናያለን። ጋሽ ፍስሐ ወደዚህ ብትመጣለን። ጌታ ይባርካችሁ። እንደምን ከረማችሁ? እኛ በጣም ተመችቶን የከረምነው። ስለዚህ በጣም ተመችቶን ስለከረምን እግዚአብሔር እንድታመሰግኑልን እግዚአብሔር ይባርካችሁ። እንደምታውቁት ቤተክርስቲያናችን የተለያዩ ኦፊሶች አሏት። ከዛ ካሏት ኦፊሶች አንዷ የወንድሞች ህብረት ነው። ወንድሞች ህብረት ሲመሰረት ጠንካራ ሰዎች ስለተመደቡላት በጣም የሚያስደንቅ ስራዎች እየተሰሩ ነው። ከዛ ውስጥ አስተባባሪው ወንድሜ ሰለሞን ነው። ጌታ ይባርክህ። በጣም ትጉ ወንድም አለን። በኳየር ብቻ አይደለም ሰለሞን፣ ብዙ ስጦታዎች አሉት። አንዱም የወንድሞች ህብረት መምራት ነው። ሁለተኛ ደግሞ ይሄን ፕሮግራም እንዲያዘጋጁ የተመደቡት ወንድሜ አቢሹና ባለቤቱ አበሩናት። ከዛ በአካባቢው ደግሞ እኛም ተገኝተናል። የሚያስደንቅ ቦታ ነበርን። በዛ ቦታ ላይ ጧት ተነስተን እስከ 7:30 ድረስ የጸሎት የምስጋና ጊዜ ነበረን። እጅግ ውብ ጊዜ ነበረን። እግዚአብሔር በመገኘት የባረከን። ቀጥሎ በመዝሙር የሚያገለግሉን እህቶች ነበሩ፣ ወንድሞችም እንዲሁ። ፓስተር ጌታ ይባርክህ እሱ አብሮን ከኛ ጋራ እንደማንም እንደኛ ሆኖ በኪቦርድ በመጫወት ሲረዳን ነበረ። በመዝሙርም በጣም ጥሩ ጊዜ አሳልፈናል። ሌሎች አክቲቪቲዎችም ነበሩ። የህብረት ትሩፋት ምን ሊመስል ይችላል የሚል በስነ ጽሁፍ የቀረበ አንድ ደግሞ እንደዚሁ ግጥም ነበረ። እሱም ተባርከንበታል። ያረፍንበት ቦታ ደግሞ እጅግ በጣም ቆንጆ ቦታ ነው። በእውነት ዘመናዊ ገዳም የሚደንቅ ነው። ዘመናዊ ገዳም ነበረ። እኔ ከመቤት ጋር ስንመጣ ከአንድ የተለየ ዓለም እንደገና ወደ ከተማ የምንመጣ ያህል ነው የተሰማን። it was amazing። አብዛኛው ክሊፑ ያሳየው እንደውም ምግባችንን ነው። የሚገርም ነው። ተሰብስበን ስንበላ ነው። ቁርሳቸው በጣም ጥሩ ነበረ። ምሳቸው የሚደንቅ ነው። ራታቸው በጣም የሚደንቅ ነው። ውሏችንም ምሽታችንም እጅግ ውብ ነበረ። ከአዳራሽ ውጪ ደግሞ የካምፕፋየር ነበረን። ሁለት የተለያየ ቦታ፣ ሁለቱንም ማታ፣ አርብ ማታም ነበረን፣ ቅዳሜ ማታ ነበረን። እዛ አካባቢ ደግሞ የነበረው ጨዋታ እጅግ የሚደንቅ ነው። ቀልድ ይመስላል፣ ጨዋታ ይመስላል። ነገር ግን ትምህርት አዘሎች መልእክት ያላቸው ለኛ ሊቀሩልን የሚችሉ መልካም ነገሮች አግኝተናል። እሱ ብቻ አይደለም። እጅግ ጥሩ ነገር፣ የሚደነቀው ነገር ምን ያህል እንደተቀራረብን፣ ምን ያህል እንደተዋወቅን። it was amazing። church is wonderful። መቼም እንመጣለን እናመልካለን፣ ግን ተነስተን እንሄዳለን። ይሄ የሚደንቅ ነገር ነው። ያኛው ግን የተለየ ደግሞ ውበት አለው። አንድ ላይ ጥቂት ሆነን አንድ አዳራሽ ውስጥ አብረን እንወጣለን፣ አብረን እንገባለን። በተለይ ደግሞ ማታ ክፍል ተከፋፍለናል የምንተኛበት። ወንድሜ አቢሹ the same feather birds of the same feather የሚል ጽፎ ነበረ። ሴቶች ለብቻቸው፣ ወንዶች ለብቻቸው ነበርን። ወንድሞች በራሳችን ስታይል ጥሩ ጊዜ ያሳልፈናል ማታ። ሴቶቹ ግን ሲነግሩን ደግሞ እስከ ውድቅት ሌሊት ከዛም በላይ ያመሹ እንደነበረ። ይሄ ህብረት እጅግ በጣም አስፈላጊ ህብረት ነው። ቸርች ካላት አንዱ ክፍል አንዱ ኦፊስ ሊበረታታ የሚገባ ነው። እንደዚህ አብረን የምናመልክ ሰዎች ደግሞ አብረን የምናሳልፈት በአመት አንድ ጊዜ እግዚአብሔር የሰጠን ጊዜ አለ። ልንጠቀምበት ይገባል። ፕሮግራም ልናደርግ ይገባል። ሪሊ ስራ ብዙ እንዳለብን እናውቃለን። ልጆች አሉ እንሶን
ግን ለዛ ቀን የሚሆን ፕሮግራም አድርገን አብረን ብናሳልፍ የበለጠ ውብ ይሆናል። እኛ በጣም ደስ ብሎናል። ይሄንን ቆመን ለመመስከር ደግሞ ስላበቃን ጌታ ስሙ ይባረክ። እግዚአብሔር ይስጥልን። ራእይ 3 ያናው ባረች ቆሚያን ኮካሎ ማንም ዲምሰን በሰማኒ በሮም ከፍትልኝ ወደ እርሱ ይገባለሁ ከእርሱም ጋር እራት ይበላለሁ። አሁን እጸልያለሁ። God, please help the people who are homeless and tell the people who are rich to give money to the poor. In Jesus' name, amen. Amen. እግዚአብሔር ይባርክ። bless you. እኛ ደግሞ ለነሱ እጆቻችንን ዘርግተን እንጸልያለን። እግዚአብሔር አምላካችን እናመሰግናለን። ክብርና ምስጋና ለአንተ ይሁን። ስለ ልጆቻችን ቆመናል። ለልምድ ሳይሆን ጌታ ሆይ ጸሎትን እንደምትሰማ ሳታቋርጡም ጸልዩ ስላልክ ልጆቻችን በፊትህ እናቀርባለን። ሳንታክት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ምሕረትህ፣ በጎነትህ፣ ጥበቃ፣ ማዳንህ እንዲሆንላቸው ጸልየን። ክፉ አይንካቸው፣ በደም ሸፍናቸው። ሲወጡ ሲገቡ በደም ይሸፈኑ። ጌታ እግዚአብሔር ሆይ ያንተ ሆነው ይቅሩ። አእምሮአቸውን፣ ነፍሳቸውን፣ መንፈሳቸውን በደም ሸፍን። ሰይጣን እግዚአብሔር ሆይ አይጠቀምበት። ያ ምጻ ልጅ አይጠቀምበት። እግዚአብሔር ሆይ አደራ ላንተ ሰጠናቸው። እዚህ ያሉትን ብቻ እንልህም በቤት ዛሬ ያልተገኙትን ሁሉ በትምህርት ቤት፣ በስራ፣ በልዩ ልዩ ስፍራ ያሉትን እግዚአብሔር ሆይ ምሕረትህ፣ ጥበቃህ፣ ማዳንህ እግዚአብሔር ሆይ ምሕረትህ፣ በጎነትህ፣ ቸርነትህ ይከተላቸው። በደም ሸፍናቸው። ማስተዋል ሁንላቸው። ለታሰረ እግዚአብሔር ሆይ መፈታት፣ ለታመመ ፈውስ፣ ለጨነቀው እግዚአብሔር ሆይ ሰላምን በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን ብለህ ግባ። እረፍት ሆነህ ግባ። የኔ ጌታ እጅህ ያሳርፋል። እውነተኛ አምላክ ነህ። የእውነት አምላክ፣ የሰላም አምላክ፣ የሰላም አለቃ አንተ ነህ። የነፍስ እረፍት አንተ ነህ። እግዚአብሔር ሆይ አሳርፋችሁ፣ አሳርፋችሁ። ከዚህ በኋላም ያለውን ቃል እግዚአብሔር ሆይ ተናገረን። የሚቀር ነገር በውስጣችን አስቀርልን። ስለነበረን ሰዓት፣ ስለነበረን ጊዜ ሁሉ እናመሰግንሃለን። ክብር ጠቅልሎ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት የነበርንበትን ክፍል ነው ዛሬ የምናየው። እዛ ላይ ባለፈው ያልጨረስኩት ነገር ስላለ እሱ መልስ እናነባለን። ከአንድ ማቴዎስ ወንጌል ምዕራፍ 8 ከ5 እስከ 10 ነው። በሌላ ጊዜ ከላይ ያለውን ከ1 እስከ 4 ያለውን እናያለን። ግን አሁን ከ5 እስከ 10 ያለውን ደግመን ድጋሜ እናነባዋለን። ውስጣችን ደግሞ ሲንክ እንዲሆን እግዚአብሔር ይርዳል። ውስጣችን ሲገባ ነው ለውጥ የሚሆነው። ወደ ውስጥ እየገባ ሲሄድ አይደለም። ማደሪያውን ሲፈልግና ውስጣችን እየተቀበረ ሲሄድ አንድ ቀን በሚያስፈልግ ጊዜ እግዚአብሔር ደግሞ በውስጣችን በገባው ቃል አማካኝነት ይናገረናል። እንደሱ ነው። መጽሐፍ ቅዱስ ስናነብ፣ እግዚአብሔርን ቃል ስናነብ ሕያው ቃል ነው። እግዚአብሔር ቃል ሕያው ነው ስንል ያ ቃል ምናልባት ዝም ብለን እንሰማ ይሆናል እንደው ብዙም እንትን ሳንል፣ ግን አንድ ቀን ያ የተቀመጠው ቃል ሕያው ስለሆነ የሚሰራ ቃል፣ መንፈስ ያለው ቃሌ መንፈስ እኮ ነው የሚለው ጌታ ስለሆነ በሚያስፈልገን ጊዜ ባላሰባችሁት ሰዓት፣ ባልጠበቃችሁት ሰዓት ቃሉ ይወጣል። ትዝ አለው የሚል ቃል እኮ አለ ጌታ የተናገረው ቃል ትዝ አለው። እና እንደሱ ነው። እግዚአብሔር ቃል ሕያው ቃል ነው። እግዚአብሔር ይባረክ። እናነበዋለን፣ እንሰማዋለን። አንበው። በጌታ ስም አነባለሁ። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝተዋል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከእኔም በታች ጭፍራ አለኝ። አንዱም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬንም
ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጪ ወዳለው ጨለማ ይጣላሉ። በዚያን ለቅሶና ጥርስ ማፋጨት ይሆናል። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋርም ይቀመጣሉ በሰማያት። የመንግሥት ልጆች ግን በውጪ ወዳለው ጨለማ ይጣላሉ ብሎ መጨረሻ ላይ ከሰውዬ ታሪክ በኋላ ጌታ በዚህ ይዘጋዋል። የዚህን የመቶ አለቃ ታሪክ ባለፈው ስናይ እዚህ ክፍል ላይ እንደምታዩት በቤቴ ጣራ ጌታ እንድትገባ አይገባኝም ብሎ ነገር ግን ስለ አንድ ብላቴናው ወይ ደግሞ ስለ አንድ አገልጋዩ ልጁ ስለሆነ ሰው ሳይሆን ቤት ውስጥ ስላለ ሽባ ስለሆነ ስለዛ አገልጋይ ሰው ነው ግድ ብሎት ጌታን የጠየቀው እና ጌታን ባሪያዬ በእርግጥ እንደሚፈውስ አውቃለሁ ብሎ ነው የሚለው። በእርግጥ ይፈወሳል፣ ቃል ብቻ ተናገር። እርግጠኛ ሆኖ ያመነ ሰው መሄድ መንካት አያስፈልግህም። የማን ነው ስልክ የሚጮው? ስልክ ቤተ ክርስቲያን አትክፈቱ፣ ስትመጡ ዝጉ። ይሄ የማን ቀን ነው? የማን ጊዜ ነው? በቃ ለእግዚአብሔር ቤት ስትገባ እግርህን ጫማህን እንኳን አውልቅ ይላል እኮ እሱ ነው። መሄድ መንካት በእጅ መዳሰስ አያስፈልግህም። ግን ባለህበት ሆነ ምን በል? ቃል ብቻ ተናገር። ቃልህ ያዛል፣ በሽታው ለቃልህ ይታዘዛል፣ ልቀቅ ብትለው ይለቃል ብሎ ያመነ ሰው እንደሆነ አይተናል። ሌላው ደግሞ ከእርሱ ጋራ ከራሱ ሕይወት ጋራ እየኖረበት ካለው ጋራ ስልጣን ስለመታዘዝና ስለማዘዝ የተናገረውን ቃል ታያላችሁ። ከራሱ ሕይወት ጋር አያይዞ የተናገረው ነው። እኔ ደግሞ እንደ ሌሎቹ ተገዢ ነኝ። በመጀመሪያ እኔ ራሴ ገዛለሁ። የመቶ አለቃ ነኝ። ከኔ በታች ደግሞ 100 ሰዎች አሉ። እነሱን ደግሞ ምን አደርጋለሁ? አዛለሁ። አንዱን ብጠራው ይመጣል፣ አንዱን ደግሞ ሂድ ብለው ይሄዳል፣ ይመጣል አለው። እኔም መታዘዝን አውቃለሁ፣ ማዘዝንም አውቃለሁ። ማዘዝን ብቻ አይደለም መታዘዝን አውቃለሁ። ማዘዝ ብቻ አይደለም፣ እኔም ደግሞ መታዘዝን አውቃለሁ፣ እገዛለሁ። ይሄ ሰው ስርዓትን ያውቃል፣ ለስርዓት ይገዛል። ከበላይ ስልጣን አለ፣ ለዛ እታዘዛለሁ፣ ለዛ ሰሚት አደርጋለሁ ሲል ታዩታላችሁ። ከኔ በታች ደግሞ ያሉት ለኔ ይታዛሉ። ይህ ግን የሆነው ራሴን በዚህ ስርዓት ውስጥ ስላስገዛሁት ነው። ሲስተም ውስጥ ስላለሁ ነው ይሄ እየሰራ ያለው። በዚህ ሲስተም ውስጥ ስላለሁ እዚህ ውስጥ እስካለሁ ድረስ እኔ እስከተገዛሁ ድረስ እኔም ደግሞ የምለው ነገር ተፈጻሚነት ያገኛል። ነገር ግን ይሄ መቶ አለቃ ከዚህ ሲስተም ውጪ ቢወጣ ኖሮ አንዱን ና ቢለው አንዱን ሂድ ቢለው ይሆናል ወይ? አይሆንም። ከዚህ ሲስተም ወጥቶ እየኖረበት ካለው ወጥቶ ቢባረር፣ በጥፋት ቢሄድ፣ አልፈልግም ብሎ ቢሄድ፣ ቢቀጣ፣ እዚህ አታስፈልግም ቢባልና ከዚህ ውጪ ቢሆን ግን ይሄ መቶ አለቃነቱ ውጭ ወጥቶ ሊሰራለት ይችላል ወይ ካልን አይሰራም። ለምን? ከሲስተም ወጥቷልና፣ ከስርዓት ውጭ ሆኗልና። ስለዚህ ሳይገዛ አይደለም ይሄ ሰውዬ የመግዛት ስልጣን የነበረው። በስርዓት ሳይኖር የሚገኝ ስልጣን አይደለም። ወገኖቼ ሆይ የሚቀድመው በሲስተም ውስጥ ሲኮን መገዛት ነው። መገዛት ነው። ያዕቆብ 4:7 ላይ የሚለው ይህንን ነው። በመጀመሪያ ለእግዚአብሔር ተገዙዋል። ተገዙ። ከዛ በኋላስ የምትቃወሙትን ዲያብሎስ ተቃወሙት። ኢፌክቱ ምን ይሆናል? ያን ጊዜ ይሸሻል። እናንተ ሲስተም ውስጥ ሆናችሁ ቆያችሁና ከተቃወማችሁ ነው የሚሆነው ኢፌክቱን የምታዩት። እናንተ ግን ከዚህ ውጭ ወጣችሁ ግን
እንዳስቄዋ ልጆች አጋንንቱን ውጣ ሂድ ብትሉት እናንተ እነማን ናችሁ ብሎ ይጠይቃል። የትኛው ቦታ ነው ያላችሁት ብሎ ይጠይቃል። ወጣባችሁ አይደል የሚለው? ቦጫጨቃቸው፣ ልብሳቸው እስከሚቀድ ራቁታቸውን አስቀራቸው እኮ ነው የሚለው። ጳውሎስ በሚሰብከው እንዴት ነው የሚሆን? ኢየሱስን ማውቀዋለሁ፣ ጳውሎስን ማውቀዋለሁ። የት ነው ያሉት? እነሱ ያሉበት ቦታ አለ። እናንተ ግን የት ነው ያላችሁት? የትኛው ሲስተም ውስጥ ነው ያላችሁት? እናንተ የተገዛችሁና ወጣባቸው ነው የሚለው። ስለጠሩት አይደለም። የሚቀድመው መገዛት ነው። ኢፌክቱን ለማየት ውጤቱን ለማየት በዛ ውስጥ መኖር ነው። መገዛት ማለት በእግዚአብሔር ኦቶሪቲ ስር መሆን ማለት ነው። በሱ ስር መሆን ማለት ነው። በርሱ መኖር ማለት ነው። ፖዚሽናል የሆነ የምንገኝበት አድራሻ ማለት ነው። መገዛት ማለት ፖዚሽናል ነው። ስፒሪቹዋል የሆነ ፖዚሽናል ነው። ስፒሪቹዋል የሆነ በዛ ውስጥ መገኘት ማለት ነው። በዛ ማደር፣ በዛ መኖር። ያን ጊዜ ከላይ የሚመጣው ስልጣን በአንተ ውስጥ አልፎ ወደሚቀጥለው ይሄዳል ማለት ነው። ምክንያቱም ያንተ አይደለም፣ ከላይ በሚመጣ ነው። ከላይ የሚመጣው አንተ ውስጥ ገብቶ የሚቀጥለው ነገር ወደዛ እንዲያልፍ ያደርገዋል። ስለዚህ አንተ ፖዚሽንህ ማስተካከል አለብህ። የምትገኝበትን ቦታ ማወቅ አለብህ። የት ላይ እንዳለ ያለህበትን፣ የምትገኝበትን፣ የምትኖርበትን የት ነው አድራሻ። አንድ ጊዜ አንድ ኮንግረስማን ናይት ክለብ ሄዶ ሲጨፍር እዛ እየባለገ እያለ ጦርነት ቶክስ ተነሳ። ይሄ ትክክለኛ ታሪክ ነው ነገራችሁ። ሲነሳ ሰውየው 911 ደወለና ኦፕሬተሯን ኮንግረስማን መሆኑን ነገራት። እኔ ማንነትን አላውቅም፣ የማውቀው ግን የት እንዳለህ ነው። የማውቀው ያለበትን ቦታ አውቃለሁ። ምን የማይገባ ቦታ ነው ያለው። አሁን ማንነትን አላውቅም። ወገኖቹ እግዚአብሔር ይርዳን። ቦታችንን የጠራንበትን ቦታ የምንኖርበትን ቦታ የማን እንደሆንን ማወቅ። እናንተ እኮ የክርስቶስ ናችሁ ነው የሚለው። የማንን እንደ የጌታንን? የጌታ ከሆነ ጌታ ባለበት ነው የምትገኘው እኮ። ጌታ ባለበት ነው። የጌታ ከሆነ ጌታ ባለበት ነው የምትኖረው። የእርሱ ከሆነ እርሱ ባለበት ነው የምትገኘው። እርሱ በሌለበት ቦታ እየተገኙ ግን የክርስቶስ ነኝ ማለት እንዴት ይሆናል? እርሱ ባለበት። ዳዊት በመዝሙር 91 ላይ ቁጥር 1 ላይ የምታውቁት ክፍል አለ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር ቀጠለና ምን አለ? አምላኬና መሸጊያ ይኖረዋል፣ በእርሱ እታመናለሁ። እሱ ከአዳኝ ወጥመድ ይቀጥላል። እርሱ ያድንሃል፣ በላባዎቹ ይጋርዳል፣ በክንፎቹ ትታመናለህ፣ እውነትን ጋሻ ይከባል። ቀጥሎ እውቱ መልከቱ ከልግ ግርባ ይቀጥላል አይደለም? አሁን ወደ ታች በሙሉ ስትወርዱ መጀመሪያ የጀመረው ይህን ሁሉ ለመናገር የቻለው የለ ሆኖ ነው። በልዑል መጠጊያ ስር መጀመሪያ የተናገረው ዘሎ የቀረውን ዓለም መጀመሪያ እሱ የሚገኝበትን ስፍራ ከተናገረ በኋላ ነው። በልዑል መጠጊያ የሚኖር ሰው መጀመሪያ ተጠግቶ ያለ ሰው፣ በዛ ጥላ ውስጥ ያለ ሰው አሁን የሚቀጥለውን ነገር ይናገራል። እግዚአብሔርን ጠግቼዋለሁና መታመኛ ነው ዋለሁ። አምላኬና መሸጊያ ነው። የት ነው ያለሁት? እዚህ ውስጥ ነው ያለሁት። ከዛ በኋላ ነው ክፉ ነገር ወደ አንተ አይቀርም፣ መቅሰፍት ወደ ቤት አይገባም፣ እግሮች እንዳያሰናክ መላእክቱ ስለአንተ ያዘው የሚለው ጠቅላላ በሙሉ የምታውቁት ቃል ነው። የሚናገረው አስገራሚ የሆነ በረከቱን ሁሉ የምታዩት፣ ተቃውሞውን የምታዩት፣ ስለ እናንተ ማንነት ሁሉ የምታዩት ያላችሁበትን ቦታ ከተናገረ በኋላ የት ነው የምትገኘው? መጀመሪያ እዚህ ውስጥ ነኝ ያለሁት። ስለዚህ ይሄ ሁሉ ምን ይሆናል? ይፈጽማል። እግዚአብሔር ይርዳን። የምንገኝበት ስፍራ ማቴዎስ 28 ከ19 እስከ 20 የምታውቁት ክፍል አለ። ጌታ እንደዚህ ያለ ያዘዝኳችሁን ሁሉ ሊጠብቁ እያስተማራችሁ ደቀ መዛሙርቴ ምን አድርጓቸው። ደቀ መዝሙር ማለት የእንግሊዝኛው ቃል ዲሳይፕልስ የሚለው ቃል ዲሲፕሊን ከሚለው ቃል የተወሰደ ነው። ዲሲፕሊን ከሚለው ቃል የተወሰደ ነው። ከዛ የተወሰደ ሲሆን መሰረቱ ደግሞ የላቲን ቃል የላቲን ወርድ ነው። ከዛ ነው ተማሪ ማለት ዲሲፕሊንስ ወይ ደግሞ ተማሪ ማለት ነው። ከዛ ነው የተወሰደው። ዲሳይፕልስ ማለት ስርዓትን የጠበቁ ዲሲፕሊን እንዲሆኑ ማለት ነው። ደቀ መዝሙር ስለምንለው እኛ ተከታይ ተማሪ ስለምንለው ግን ትክክለኛ ሐሳቡ ግን ስርዓት የያዙ ምክንያቱም ጌታም ሲናገር እንዲጠብቁ እያዘዛችሁ ነው ያለው።
ዲሳይፕልስ ማለት ዲሲፕሊን እንዲሆኑ ማለት ነው። እንደሱ እኮ ነው። እግዚአብሔር ይርዳናል። ስርዓት የጠበቁ ጌታ የሚያለንን ነው። እንዲጠብቁ ማለት የተናገርኩትን ያስተማርኩትን እንዲጠብቁ እያደረጋችሁ የኔ አድርጓቸው። መንፈሳዊ የሆነ ፖዚሽን አለ፣ አድራሻ አለ። ወገኖች ይሄን ነው የሚናገረው። ዲሲፕሊን እንዲሆኑ አድርጓቸው። ዲሲፕሊን የሆኑ ተከታዮች እንዲሆኑ አድርጓቸው። ጥሪያችን ሜምበር እንድንሆን ሳይሆን ዲሳይፕልስ እንድንሆን አይደለም። እውነቱ እኮ ነው። ጥሪው ምን መተው ሜምበር እንድትሆኑ አይደለም ጌታ የጠራችሁ፣ ደቀ መዝሙር እንድትሆኑ እንድንሆን ነው የጠራን። እኔ ሜምበር መሆን መጥፎ ነው እያልኩ እየተናገርኩ አይደለም። አካሄዱ እንደዛ ነው። የሚቀድመው ግን ደቀ መዝሙር መሆን ነው እንጂ ሜምበር መሆን አይደለም። ህይወት ፍሎ የሚያደርገው ህይወት የሚፈሰው ሰው ደቀ መዝሙር ሲሆን ነው። እውነተኛ ደቀ መዝሙር ከሆነ ሜምበር መሆን ቀላል እኮ ነው። ደቀ መዝሙር ከሆነ ሜምበር ለመሆን ችግር አንፈጥርም፣ አባል ለመሆን ችግር አንፈጥርም። የምንከተለው እናውቃለን። እገሊትና ገሌ ያስቀየም እያል ምክንያት እየፈለግን ከቤተ ክርስቲያን አንቀርም። እውነተኛ ደቀ መዝሙር ከሆነ ምንም የሚቀድመው ደቀ መዝሙር መሆን ነው። ደቀ መዝሙር ለሆነ ሰው አብሮ ለመኖር ከሰው ጋር አይቸገርም፣ አብሮ ለማምለክ አይቸገርም። ለደከመው ይጸልያል፣ ይቅር ይላል፣ ይታረቃል፣ ይሸከማል። ለምን? ደቀ መዝሙር ነው። ለምን ነካኸኝ አይልም። ለምን? እውነተኛ ደቀ መዝሙር ነው። ሜምበር ለመሆን አይቸገርም። የጠፋው ደቀ መዝሙር መሆኑ ላይ ነው። ወገኖች የምንጠቀመው ደቀ መዝሙር ስንሆን ነው። ያን የሚያዋጣን ያን ስንቀበል ነው። ቲቶ ምዕራፍ 12:15 ላይ እንደዚህ ይላል። ቲቶን ነው ጳውሎስ የሚመክረው። የሚለውን ተመልከቱ። ምን ይላል? አንበው። ይህን በሙሉ ስልጣን ተናገረና ይህን በሙሉ ስልጣን ተናገርና ምክር ገስጽም፣ ማንም አይናቅ። በግማሽ ስልጣን አይደለም የሚለው። በምን? ቲቶ ነው የሚለው። በሙሉ ስልጣን፣ በሙሉ ኦቶሪቲ የምን አድርግ። አንደኛ ተናገር ነው የሚለው። ቀጥሎ ምክር፣ ቀጥሎ ደግሞ ገስጽ። ማንም ታናሽነትህን አይናቀው። ወገኖቼ ይሄ ለቤተ ክርስቲያን የተሰጠ መንፈሳዊ ስልጣን ነው። ምን ያለም የጻፍኩት ይሄውን እግዚአብሔር ቃል የሚናገረው በሙሉ ስልጣን ነው የሚለው። በሙሉ ስልጣን ተናገር፣ ቀጥለህ ምከር፣ ቀጥለህ ገስጸው። መገሰጽ አለበት። ታዲያ ደቀ መዝሙር ለመሆን የፈቀደ ሕይወቱን ለጌታ ሰጥቻለሁ የሚል ይሄንን የቤተ ክርስቲያንን ስልጣን መቀበል ግዴታ ነው። ደቀ መዝሙር የሆነ ሰው ይሄን ለመቀበል አይቸገርም። እኔ ደቀ መዝሙር መሆን ነው የምፈልገው ያለ ሰው ይሄንን መቀበል አይከብደውም። ለምን ትነካኛለህ? ለምን ተናገርከኝ አይልም። እንዴ ደቀ መዝሙር ነው። ይሄን እኮ እንዲህ ካላረክ ልታቀና አትችልም ነው እያለ የሚናገረው። ይሄ ካልሆነ እንዴት ደቀ መዝሙር ማፍራት ይቻላል? ዛሬ ለምን ይመስላችኋል እንደ ቃሉ ማድረግ ያቃተን? ስለ ራሴ ልናገር። ለምን ይመስላችኋል በሙሉ ስልጣን መናገር፣ መገሰጽ፣ መምከር ለምን አልቻልኩም? ለምን ቤተ ክርስቲያን በአጠቃላይ ለምን አልቻለችም? መልሱ ግልጽ ነው። ሜምበር ብቻ ስለሆናችሁ። ይቅርታ አንዳንዴ ስብከቶቼ ከባድ ቢሆኑ ከይቅርታ ጋር ግድ የለም። ይሄንም እየፈራው ነው። ሜምበር ብቻ ስለሆናችሁ ለምን ትቀራላችሁ? ብናገር ትቀራላችሁ። ጠማማ ነገር አይቼ ብናገር ልክ አይደለም ብል ይቀራል ያሰው። እንኳን ተናገር ዞር ብዬም ያቺ ችግር። ስለዚህ እኔ የምፈልገው ምንድን ነው? ሜምበር ብቻ ነው የምፈልገው። ሰው እንዳይቀር እግዚአብሔር ይፈውሰን። ግን አልጠቅማችሁም፣ አንጠቀምም። ደቀ መዝሙር አድርጉልኝ ነው እንጂ ያለው ሜምበሮቻችሁ ሆኑ አለም ጌታ። እተኛ ደቀ መዝሙር የሆነ ሰው ሜምበር ይሆናል። አንድ ወንድም የነገረኝ እንደውም ለትምህርት ይጠቅማል። ባልሰራው ስራ አንዱ አገልጋይ አንዱ ፓስተር ታገደ። ገባችሁ? ታገደ። ያው እንግዲህ በሆነ ነገር
ከበድ ያለ ነገር ተደረገ ተብሎ። እሱ ግን ሁልጊዜ እየመጣ ፊት ይቀመጣል። ተገሰጸ። መገሰጽ ማለት ከቤተ ክርስቲያን መቅረት ማለት አይደለም። አገልግሎቱን ተወ፣ ግን ሁልጊዜ እየመጣ ፊት ይቀመጣል። እውነቱን ያውቃል እሱ። ነገሩ ሲጣራ መጨረሻ ሰውየው እውነተኛ ነው። ከስንት ጊዜ በኋላ ግን ተመልከቱ፣ እውነት አለኝ ምን ቸገረኝ ብሎ አልሄደም። ፊት እንደ ወትሮ እየመጣ ይቀመጥ ነበር ባያገለግልም። አረ እግዚአብሔር ይርዳን። ለምን? ደቀ መዝሙር ነው፣ ሜምበር አይደለም። ደቀ መዝሙር ነው። እውነተኛ ደቀ መዝሙር ሜምበር ለመሆን አይቸገርም። ያለ ደቀ መዝሙር ግን ሜምበር መሆን ይቻላል። አይቻልም? ይቻላል። ይቻላል። ደቀ መዝሙር ሳይሆኑ ሜምበር መሆን ግን ይቻላል። ብንገስጽ ብንናገር ይቀሩብናል። ስለዚህ አንገስጽም እንላለን እኛ። ለምን? ሜምበር ብቻ መሆን እንድትሆኑ ስለምንፈልግ። ብንናገር ሌላ ቦታ ትሄዳላችሁ። ተሷ አለ ችግሩ። ሌላ መጋቢ ትፈልጋላችሁ፣ ሌላ ነብይ ትፈልጋላችሁ። ስለዚህ ሌላ ከሚፈልጉ ዝም ልበል። እግዚአብሔር ይርዳን። ይሄ ግን አይወጣም። እኛ የተወሰነ ዘመን ያለን ምድር ላይ በየቀኑ እየበላ ሁሉም ሰው እየበላ ነው ጊዜውን እየሄደ ያለው። ምናልባት ገንዘብ እያስቀመጡ መሄድ ይቻል ይሆናል። 1,000 ብር ያለው 2,000 ብር ሊያደርገው ይችላል። 10,000 ብር ያለው 20,000 ብር ሊያደርግ በኑሮ ይችላል። የራሱን ነገር እድሜውን ግን እያደረገ ነው የሚሄደው። እድሜውን ግን እየጨመረ ነው የሚሄደው። እድሜው ላይ ግን እየጨረሰ ነው የሚሄደው። ገንዘቡን እየጨመረ መሄድ ይችላል፣ ማብዛት ይችላል። እድሜው ላይ ግን አንድ ነገር አይቀጥልም። ትሪኩ ይሄ ነው። እግዚአብሔር ይርዳል። የሚያዋጣው ከእርሱ ጋር መኖራችን። እውነተኛ ደቀ መዝሙር ተግሳጽ ይቀበላል። ደቀ መዝሙር ብንሆን ሁላችን ህይወት ፍሎ ያደርጋል። ይቅርታ ለመባባል ችግር አይኖርም። በፍቅር ለመሆን ችግር አይሆንም። አብሮ ለመስራት ችግር አይሆንም። እየተገሰጸው ተገስጾ አብሮ ለመቆም ችግር አይሆንም። ለመታረም ችግር ስለማይሆን ፍሎ ያደርጋል ላይፍ። ሜምበር ከሆነ ግን የትም አይደረስም። እኔ ራሴ ጌታ ነኝ ካልን ችግር ነው ወገኖቼ ሆይ። እኔ ራሴ ጌታ አይደለሁም፣ እናንተም አይደላችሁም። እኛ ባሪያዎች ነን ነው አይደለም? አሁን እኮ እኔ ራሴን ማስተዳደር ነኝ፣ ራሴን አስተዳድራለሁ። የራሴ ጌታ እኔ ነኝ ሲባል ሰማላችሁ አንዳንድ ጊዜ። ኧረ አንተ ጌታማ አንተ አትሁን፣ ጌታ እግዚአብሔር ይሁን። አንድ ነገር ቢያዝ ጌትነትህ ይቀራል። ምን ብለን እኮ ነው ምናችንም ዝም ብሎ እስኪ አንድ ነገራችን እስኪያዝ ታውታላችሁ። አንድ ነገራችን ሲያዝ በቃ አቅም የሌለን ምን ጌትነት ያስፈልገናል? እሱ ጌታችን ቢሆን አይሻልም? ኧረ እሱ ጌታችን ይሁን ወገኖች ሆይ። በነገር ሁሉ እኛ ባሪያዎች እንሁን። ደቀ መዝሙር የሆነ እንግዲያውስ ይቀጣል፣ ዲሲፕሊን ይሆናል፣ ይገሰጻል። ይሁን አሁን እንደሱ ነው። ዕብራውያን 12 ላይ የሚለውን ተመልከቱ። ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። እግዚአብሔር ያውጣን። ሜምበር ብቻ ብትሆኑ ዲቃላዎች ትሆናላችሁ ማለት ያለ ቅጣት ከሆናችሁ ሜምበር ብቻ ከሆነ ዲቃላዎች ነን ነው። ምንም ይሄ እኮ እንደዛ ነው። ልጅ ከሆን ግን ትቀጣለህ፣ ምን አለ ተቀበል ነው። እሺ ከዚህም በላይ የቀጡን የስጋችን አባቶች ነበሩን እናፍራቸውም ነበረ። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። ቀጥል ዛሬ እርሱ ግን ከቅድስናው ተወጧል። እሺ እርሱም መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ
ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። እርሱም ጽድቅን ያፈራላቸዋል። ስለዚህ የላሉት ልጆች ሰሉትን ጉልበቶች አቅኑ፣ በዚህ መልኩ አቅኗቸው። የማይቀጣ ዲቃላ ነው ብሎ ይናገራል። እግዚአብሔር ግን የሚቀጣንም እንድናደርገው ማለት ከቅድስናው ለጥቅማችን እንድንካፈል ግን እሱ ምን ያደርገናል? ይቀጣናል። ይገስጸናል እኮ ነው የሚለው። ይቀጣናል። ለምን? ከቅድስናው እንድንካፈል ዲሲፕሊን ያደርጋል እግዚአብሔር ነው የሚለው። ይናገራል። እግዚአብሔር ይቀጣል በራሱ መንገድ። በምን ይቀጣል? እግዚአብሔር አይቀጣም አለም፣ እግዚአብሔር ይቀጣል። እናንተ እንዴት እንደምታዩ አንዳንድ ጊዜ ይሄ ዕብራውያን ላይ የተጻፈ ነው። አንዳንድ ጊዜ በቃ እንደው ዝም ብሎ ሁሉ ነገር ፍሪ ራይድ አድርገን የምንናገረው ነገር አለ። አዲስ ኪዳን ላይ ነው ያለ ነው። አዲስ ኪዳን ላይ የተጻፈ መጽሐፍ ነው። ለጥቅማችን እግዚአብሔር የሚያደርገውን ነገር ያደርጋል። ለምን? ህይወታችን እንዲተርፍ ቅድስናውን እንድንካፈል ወደ ሐሳቡ እንድንመጣ እንደሱ ያደርጋል። ወገኖቼ ሆይ ኮሬክሽን ሪጀክሽን አይደለም። በደምብ ስሙ። ኮሬክሽን ማለት ሪጀክሽን አይደለም። በቤተ ክርስቲያን ውስጥ ሲነገረን ጥላቻ አይደለም። ሪጀክት መደረግ አይደለም። ሄድ ከዚህ ማለት አይደለም። ሌላ ነገር መናገር ማለት አይደለም። እንደዚህ ከተረጎመ ነው ችግሩ። ኮሬክሽን ሪጀክሽን ሳይሆን ኮሬክሽን ህይወትን እንድንካፈል መንገዱ ብቻ ስለሆነ ነው። እንድናስተካክል ተጠርተን አንድ ነገር ልክ አይደለህም ሰው ሲባል ይሄ ባህሪ ልክ አይደለህም፣ ይሄ አካሄድ ልክ አይደለም፣ ይሄ አካሄድ ስህተት ነው ሲባል ሪጀክት መደረግ አይደለም። ስራህን ነው እንጂ አንተነትህን አይደለም። እንድትቀና እንድትስተካከል ነው። አብሮ መሄድ እንዲቻል ነው። ነገሮች መስመር ይዘው እንዲሄዱ ነው። አረ እግዚአብሔር መልካም አምላክ ነው። የሚያገለግላችሁ ሰው ተሳስቶ እንኳን ቢያደርገው ግድ የለም እናንተ እስኪ ቅኑና አድርጉት። ይሄ ስካርሽ እስከ መቼ ድረስ ነው ያላት? ያ ካህን እንደዛ እኮ ነው ያላት። እሷ ጨንቋት ውስጧ በሐዘን ተሞልቶ በየቀኑ ወደ መቅደስ ስትሄድ እያለቀሰች ነበር የምትሄደው። ጣውንቷ በየጊዜው ሲሄዱ ታስለቅሳት ነበር ይላል። ይገርማል እኮ በየጊዜው ወደ መቅደስ ሲሄዱ ታስለቅሳት ነበር። አይገርም? አስለቃሽ ሴት እንዴት ነው? ሰው ወደ ቤተ ክርስቲያን አብረው ወደ መቅደስ እግዚአብሔርን ለማገልገል ሲሄዱ መስዋዕት ለማቀረብ ሲሄዱ ጣውንታ በየጊዜው በሄዱ ቁጥር እሷን ማስለቀስ አብረው እየሄዱ እግዚአብሔር ፊት እግዚአብሔር ምሕረት ያርግል። እንደዛ እኮ ነው። እንደዛ የሚለው ሳሙኤል ላይ አብረው እየሄዱ ታበሽቃት ነበረ። ለሷ ከማዘን ይልቅ ተጎድታለች ከማለቅ ይልቅ ታስቀናት ነበር። አየሽ አንቺ ምን ትወልጃለሽ፣ እኔ ግን ልጆች እየወለድኩለት ነው እያለች ተነካካት ነበረ። ግን ደግሞ መሄዳቸውን አልተውም አብረው ወደ መቅደስ። ደና አንድ ቀን ግን በእግዚአብሔር ፊት ነው አይደለም? አንድ ቀን ግን በእግዚአብሔር ፊት ሴት እንደው አፏን ስትል ሰውየው ካህኑ መገለጣጣና ሰከረ ማለት እግዚአብሔር ተናግሮት ሳይሆን ራሱ ነው አይደል? ይሄን ስካርሽን አታርቂም ማለት ግን ተመልከት፣ መልካም ነገር የተናገረች እንዴት ለኛለህ? አልሰከርኩም። አሁን አንተ ካህን ነህ ወይ ጉድ! እንደሱ እኔ በል ኖሮ የሚደርስብኝ ነገር ማለት ነው። ትጠራጠሩ። አሁን አንተ ፓስተር ነህ አስበህ አትናገርም? አይተሃል ሰከር ብዙ ነገር አለችው አይደለም የሚለው እንደሱ አይደለም ያለችው። ከዛ በኋላ የልብሽን ይስተሻል አለ አሜን ብላ ሄደች። ካህኑ እንደተናገረው ክብር ለእግዚአብሔር ይሁን። ግድ የለም ስህተትም ቢኖር እናንተ በቀንነት እስኪ አድርጉት፣ እኛንም በቀንነት አድርጉን። ምንም ችግር የለም። መነጋገር ክፋት የለውም። ደቀ መዝሙር እንሆንለት፣ ህይወትን አብረን የምንወርስ ነን። ለዚህ ነው የጠራ ነው። ስለዚህ ኮሬክት መደረግ ሪጀክት መደረግ አይደለም። ደቀ መዝሙር እንሆን፣ ሜምበር እንሆን። ያኔ አካሉ ይሰራል፣ በሽታው ይፈወሳል፣ ህይወት ፍሎ ያደርጋል፣ መያያዝ ይኖራል፣ ፍቅር ይኖራል። እንዳይመስላችሁ ፍቅር ነው የሚኖረው። ይሄ መቶ አለቃ ያለ ምንም ነገር ያለ ዲሲፕሊን እዚህ ላይ አልደረሰም። እየተቀጣ ነው የደረሰው። ሲያጠፋ እየተቀጣ፣ ስተት በሰራ ጊዜ እየተነገረው፣ የሚከፍለውን ሁሉ ከፍሎ ነው በመታዘዝ ውስጥ አልፎ ነው የደረሰው።
የሚጠበቅበትን ሁሉ አድርጎ ነው። ማዘዝ ብቻ አይደለም፣ መታዘዝንም ጠንቅቆ ያውቃል። ከባለስልጣን አፍ የሚወጣው ቃል እንዴት እንደሚሰራ ያውቃል። በቃል ብቻ ሂድ ከሱ በላይ ና ሲለው ምን ያህል ፓወርፉል እንደሆነ መምጣትን መላክን ባይመቸውም ተነስተህ እዚህ ቦታ ሂድ ሲባል የመቶ አለቃ መሄድ እንኳን ባይፈልግ ቁርሱን እንኳን ባይበላ ቤቱ እንኳን ቢፈልገው ጉዳይ እንኳን ቢኖረው ትንሽ እንኳን ቢያመው የሮም ሶልጀር ነውና ሂድ በተባለ ጊዜ ተነስቶ ምን ያደርግ ነበር? በትእዛዝ ወደ ተፈለገው ወደ ታዘዘው ቦታ ምን ያደርጋል? ይሄድ ነበር። መታዘዝን ጠንቅቆ ያውቃል። ይሄ ህይወቱ ነው። እንግዲህ በደም ስሙኝ። ይሄ በቃል ውስጥ ያለውን የመታዘዝን እውነት ስላወቀ ጌታን ባገኘ ጊዜ እንዲህ አለው፣ አውቃለሁ ምን በቃል መታዘዝን፣ አውቃለሁ ምን በቃል ውስጥ ያለውን ስልጣን፣ አውቃለሁ ምን የበላይ በሚያዘው ትእዛዝ መኖርን አውቃለሁና ቃል ብቻ ተናገር። ክብር ለእግዚአብሔር ይሁን። አውቃለሁ በዚህ ሥርዓት ውስጥ ኖሬያለሁ። አንተ ደግሞ ሁሉ ይቻልሃል፣ ሁሉን ታዛለህ። በአንተ ቃል ውስጥ የማይፈጸም ነገር የለምና መንካት የለብህም። እስኪ ቃል ብቻ ተናገር። ባሪያዬ አንተ ይፈወሳል ሳትል በእርግጥ አስቀድሞ ምን ይሆናል? ይፈወሳል። ክብር ለእግዚአብሔር ይሁን። ይሄ የእምነት ሰው ያለ ልምምድ አይደለም፣ የኖረበት ተመልከቱ። ባክግራውንዱ ህይወቱን እንዴት እንደቀረጸው ተመልከቱ። ባለፈውም ተናግሬያለሁ። ባክግራውንድ ኮንትሪቢዩሽን አለ እንዳይመስላችሁ። ያደግንበት ነገር በህይወታችን አስተዋጽኦ አለው። ይሄ ቃል ነው እንዲናገር፣ ይሄ የኖርበት ህይወት ነው እንዲህ አይነት እምነት እንዲኖረው እንዲህ አድርጎ እንዲናገር ያደረገው፣ ህይወቱን የቀረጸው፣ እምነቱን ያሳደገለት። ባለፈው እንዳልኳችሁ ማለት ነው ባክግራውንድ ኮንትሪቢዩሽን አለው። ብዙ ጊዜ የምንሰማው ቃል አለ መጽሐፍ ቅዱስ ላይ ምሳሌ 22:6 ላይ ሲነገር ትሰማላችሁ። ልጅን በሚሄድበት መንገድ ምን አድርገው በሸመገለ ጊዜ ምን ማለት ነው? ምን ማለት ነው? ደጋግሞ 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 የሚሰማው ቃል ህይወቱን ይቀርጸዋል ማለት ነው። ልጅን አስቀድመህ ስፖንጅ ነው ያስገባል አእምሮ። ዝም ብለህ ብቻ አሳየው። የሚያደርገውን ነገር ማድረግ ያለበትን ነገር ተናገረው። በነገራችን ላይ ትክክል ነው፣ ትክክል ነው። ሰው በገባበት ነገር ይወሰዳል፣ አትጠራጠሩ። ለልጅህ መስማት ያለበትን ነገር ንገረው። ብርሃን ያለበትን እውነት ያለበትን ነገር ንገረው። አንተ አይሰማም ብለህ ቸል አትበል። ገና በለጋነቱ አስገባ፣ ጫንበት፣ ለወዳ አድርግ። በሸመገለህ ጊዜ ያ የገባው የበላው ምግብ ነው ሰውየውን ወይም ያን ልጅ ቅርጽ የሚሰጠው። የበላ ነው ምግብ እኮ ነው ሰውነታችን ላይ እንኳን ቅርጽ የሚያወጣል። ዝም ብዬ ባግበሰብስ እናንተን እያልኩ አይደለም፣ እኔን ነው እያልኩ። ጠንቀቅ ካላልኩ አስገብቻለሁና ውጤቱን ይጽፍልኛል። ምን ችግር አለ? የበለ እንዲህ ነው። ውስጠኛውም ሰው ይመገባል ነው የሚለው። የውስጠኛው ሰውም የመመገብ ችሎታ አለው። የሰማው ነገር ያየው ነገር ይቀርጸዋል። ሰው በሚሰማውና በሚያየው ነገር ይወሰዳል። ይሄን አታውቁም? እንደሱ እኮ ነው። አንዳንድ ጊዜ እንዴት እንዲህ ያደርጋል? እንዲህ አይነት አክራሪነት ምንድነው ትላላችሁ? በሰማው ነገር እኮ ነው። እንዴት ህይወቱን ይዞ መሳሪያ ታጥቆ ሰው መካከል ገብቶ ያፈነዳል? ለምን? የገባው የሰማው ነገር፣ ወደ ውስጥ የገባው ነገር፣ የሰማው ነገር። እግዚአብሔር ይርዳን። በጎ ነገር ከመናገር ይልቅ ክፉ ነገር መናገር ሰውን አመፀኛ ያደርገዋል። ምን አትጠራጠሩ። በጭካኔ ሰዎች ክፉ ነገር ሲያደርጉ የሰሙት ነገር ነው። ያንን ለማውጣት ጊዜ ይፈጃል። ሰይጣንም ስራው ይሄንን ነው። መንፈስ ቅዱስም ይሄንን ነው። ቃልን ስሙ ነው የሚለው። መንፈሳዊ ነገር ብንሰማ በዚህ ቅርጽ እንይዛለን። ክፉን ብትሰማ በዛው ተሰርተህ ትወጣለህ። የሰማው ነገር አንተን ቅርጾ ያወጣል። ሞልድ የሚያደርግህ የገባው ነገር ነው። የውጭኛው ሰውነት ብቻ አይደለም በበላው ነገር ቅርጽ የሚይዘው፣ የውስጠኛውም ሰው በገባው ነገር ቅርጽ ይዞ ይወጣል። ወይ አውሬ ይሆናል፣ ወይ ደግሞ መልካም ሰው ሆኖ ይወጣል። ወይ እግዚአብሔር ይሆናል፣ ወይ ያጋንንት ይሆናል። የገባው ነገር ነው። የገባው ነገር በሚሄድበት ሕፃን ልጅ ክፉ ለማድረግ ካሰብክ ምን ችግር አለው? አይቻልም እንደሱ አድርጎ ማሳደግ።
ጃፓኖችን ተመልከቱ። የጃፓን ታሪክ አንዳንድ ነገር ስታዩት ትደነቃላችሁ። መዋለ ሕፃናት ያሉት ልጆች አጽድተው ኤሌመንተሪ ያሉ ልጆች ከተማሩ በኋላ ወንበራቸውን ምናቸውን አስተካክለው የምግባቸውን ሰሃን ሰብስበው እንደ አሜሪካኑ አይደለም። የአሜሪካ ልጅ ነው ትንሽ የጠገበ እዚህ ሀገር ይመስለኛል። ልጆቹ ሰርተው ትምህርት ቤት እዋቸው እስኪ ቤታቸውም ያው ነው፣ ሀገራቸውም ያው እንደዚሁ ንጹህ ነው። በቃ ሰው እንዲቅርጽ ነው። ሽማግሌውን ታውታላችሁ፣ በጣም ጎብጦ ሲጠርግ ነው የምታዩት። አይታችኋል? መጥረግ በቃ ማጽዳት እንዲሁ ነው የተሰሩት። ይሄ በጎ ነው፣ ይሄ መልካም ነው። ያደግንበት ነገር ወገኖቼ በጣም አንዳንድ ጊዜ እኮ አንዳንድ አካባቢ ላይ ትምቸምኛ እግዚአብሔር አይደለንም ግን አዲስ ነገር መጀመር ይሻላል ትላላችሁ። አዲስ ትውልድ ላይ መስራት አያስብልም? አዲስ ትውልድ ላይ በቃ እንጂ የቀደመው ትውልድማ ማይገባውን ነገር እየሰማ ማይገባውን ነገር እያየ ማይባል ነገር ሌላው ቀርቶ እግዚአብሔር ቤት ውስጥ አሉ የምትሏቸው ሰዎች ቤተ ክርስቲያን ውስጥ የሚገኙ ሰዎች ሳይቀሩ የሚናገሩት ቃል ወንጌል ሰብሮ ያላወጣው ታዲያ ምን ሊሰብሮ ይችላል? ወንጌል ያልፈወሰው ምን ሊፈውሰው ይችላል? ከእንዲህ ሽሽ ራቅ ወገኖቹ። እግዚአብሔር ይርዳን። ወንጌል ያልፈወሰው ሰው አለ። እንደውም ረጅም ዘመን ከሱ ይሄ እንዴት ይወጣል እስከትሉ ድረስ ምንድነው እየሆነ ያለ ነው? እውነተኛ ደቀ መዝሙር እንደሱ አይደለም። የክርስቶስ ደቀ መዝሙር እንደሱ አይደለም። እግዚአብሔር ይርዳን። የሰማነው የገባው ነገር ኮንትሪቢዩሽን አለ በህይወታችን። መጀመሪያ የተላመድነው ነገር ተጽዕኖ አለው። መልካም ተጽዕኖ አለው ወይ ክፉ ተጽዕኖ። የገባው ነገር ወይ ጉዳትን ወይ ደግሞ መልካምን ነገር ከውስጣችን ያወጣል። ይህ መቶ አለቃ የተሰራበት በቃል ላይ ያለውን ስልጣን የተረዳ የተለማመደ ሰው እንደሆነ ታያላችሁ። ያንን የተለማመደ ሳያይ ያመነ በቃል ብቻ ተናገር ይሆናል። አይቻ አይደለም ማምነው ብቻ ተናገር። ሳያይ ምን ያለ ሳያይ ያመነ በቃል ላይ ብቻ ያለውን ጉልበት ያመነ አይቶ አይደለም። በቃል ላይ ብቻ ያለውን ሳያይ ያመነ ሰው አይቶ አይደለም ያመነው ሳያይ ነው። በመጨረሻ ጌታ ያለውን ተመልከተዋል። ቁጥር 11 ማቴዎስ 8 ከ11 እስከ 13 ይሄን ተናገረ ይጨርሳል። ማቴዎስን አውጣው ደሬ። ይሄንን ካለ በኋላ ነው ቅድም ያነበብኩላችሁ 11 እና 13 ይሄንን ካለ በኋላ በደንብ ስሙ። ይሄ ሰው አይቶ ነው ያመነው። አይቶ ነው ያመነው። ይሄ ሰውዬ ሳያይ ነው ያመነው አይደለም። በቃል ብቻ ነው ያመነው። እሺ ይሄ ሰው በቃል ብቻ ሳያይ ያመነ ሰው ጌታ እንደሚፈውስ ጌታን ያመነ ሰው ቃል ብቻ ተናገር ይሆናል ያለ ሰው ነው። ይሆናል ይፈጸማል ምን ከተናገርክ ያለ ሰው ነው። ጌታ ከዛ በኋላ ያለውን ነገር ተመልከቱ። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ የአብርሃምና የይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ። የመንግስት ልጆች ግን በውጪ ወዳለው ጨለማ ይጣላሉ፣ በዚያም ልቅሶና ጥርስ መፋጨት ይሆናል። ታዲያ እናንተ አይታችሁት ነው ጌታን ያመናችሁት? እኔ አይቼዋለሁ ነው ጌታን አይተን ያመንነው አይደለም። ስለኛ ነው የሚናገረው። አያችሁ ይሄ ሰው እንዳመነው ካየ በኋላ ሳይሆን ሳይ እንዳመነው ይሄ ሰው ከሱ ንግግር በኋላ ነው። ይሄ መቶ አለቃ አሕዛብ ነው። ልክ እንደዚሁ አለ ከምስራቅና ከምዕራብ አይሁዳውያን እነሱ ነው እየነገራቸው ያለው። እናንተ በውጭ ነው ያለም የተናገርኩት ቃሉ ነው የሚናገረው። የመንግስት ልጆች የሚላቸው እነሱ ነው ስላላመኑት። የመንግስት ልጆች ግን በውጭ ይጣላሉ። ለምን? ስላላመኑት። ነገር ግን ሳያዩ ያመኑ እኔና እናንተን ነው የሚናገረው። ጌታን ሳናይ ምን ያልነውን ያመንነውን። እነሱ ግን ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስተ ሰማይ ምን ይሆናሉ አለ ይቀመጣሉ። ጌታም የተናገረ ይሄ ነው። አንተ ሳየህ አመንከኝ አለው ማቴዎስን። ማን? ቶማስን አይደለም? አልነበረም ሲገለጥ አልነበረም። ስላልነበረ እንደ ጌታን እኮ መጣ ተገለጠ ከተነሳየ በኋላ አየነው አሉት ደቀ መዛሙርቱ። እሱ ያን ጊዜ እሑድ ቀን ምናልባት እንግዲህ ቬኬሽን ወጥቶ ሊሆን ይችላል። ያን አልነበረም ወይ አንድ ጊዜ ያን ቀን እሑድ አልነበረም።
ሲሉት እኔ በፍጹም አላምንም። በፍጹም ማለት እንዴት? እጄን አስገብቼ ጎኑን እጄ ውስጥ ካላስገባው በፍጹም አላምንም ብሎ ተናገረ። በሳምንቱ እሱ ባለበት በተሰበሰበበት ከነሱ ጋር በነበረበት ጌታ ብቅ አለ አይደል? ሰላም ለእናንተ ይሁን። አሁን የመጣው ዲስታይም ለማንም አይደለም የመጣው ለቶማስ ነው ማለት ነው። ለሱ እኮ ነው የመጣው። የሁለተኛውን ሰንበት የተገለጠው ለቶማስ ነው የመጣለት። በቃ ሙሉ ጉባኤው እንዲሆን የተመረጠው ቶማስ አለው። በቃ እሱ ነው አለ ይጠራው ነው ወደዚህ ና በኔ ውስጥ ያለውን ተመልከት። መንፈስ ስጋና አጥንት የለውም፣ እኔ ግን ስጋና አጥንት አለኝ ነው። ባካችሁ እንደሱ እኮ ነው። አረ ክብር ለእግዚአብሔር ይሁን። የከበረ አካል አለ ምን ጠብቀውኛስ እናንተ ሁላችንም እሱን ተስፋ የምናደርገው ግሎሪፋይድ የሆነውን አካል የከበረውን አካል አለ የምትጠብቁት። እሱን አይደለም ታገኛላችሁ የተባለው። እኛም ልጁን እንመስላለን አይደለም የሚለው። እንደዛ እኮ ነው የሚለው። ይሄ ተነስቶ አሳ የበላው ሰውነት አታስታውሱም? ከተነሳያ በኋላ ጌታ አልበላም እንዴ? በልቷል እኮ። ከተነሳያ በኋላ እንዳቻላችሁ የሚበላ ከጠበሰው አሳ በላ ነው የሚለው። ግሎሪፋይድ የሆነ በዲ ማለት ሰውነት ማለት ነው። የከበረ ሰውነት ይዞ በላ። እንግዲህ መብላት ከሆነ ቁም ነገሩ ማለት ነው። መብላት ከሆነ ነገራችን ከመብላት ያለፈ ነው፣ ከመጣት ያለፈ ነው። እንደሱ እኮ ነው። እውነቱ እሱ ነው። ምንም አይደለም። ለአብርሃም እኮ ተገልጠውለታል አይደለም እንዴ? ሶስት ሰዎች ወደ አብርሃም መጡ። ጠቦት ታርዶ እኮ ተበልቷል አይደለም? እንደሱ እኮ ነው የሚለው። ተበልቷል እኮ ያን ጊዜ እንደውም እስኪዘጋጅ ድረስ ቁጭ ብለው ሰው በማይረባ ቢላ ቆርጦ ምን ብሎ እስኪያዘጋጅ ድረስ ሶስቱም ቁጭ ብለው ነበር። ተመልከቱ። እንዳሁኑ ዘመን ፈጣን የሆነ አታሃር ሲስተም የለም። በደንብ ነገር ቆርጦ ጠብሶ እንጨታ ምጣቀቀላ ቂጣጋግራ ምናምን እሱ ሁሉ የቀረበው ያ ሁሉ ሰዓት ነበረ በቤቱ። እንደሱ እኮ በሉ ከበሉ በኋላ አይደለም እንዴ? አልበላም? ማን የበላው? እግዚአብሔርም እንዲህ አለው። ስማላችሁ እኮ ማን የበላው ታዲያ? ለዚህ እኮ ነው ዮሐንስ ወንጌል ላይ አብርሃምም ቀኔን አየ ሐሴትም አደረገ ያለው። አይቶኛል አብርሃም እኮ ያለው ጌታ ለዛ ነው። ቤቱ ገብቼ ነበር ያኔ ማለት ነው። አረ የከበረ ሰውነት ነው። እሪል ነው። ዝም ብሎ የማይታይ ነገር ቬግ የሆነ ነገር አይደለም። የከበረ ሰውነት ማለት እሪል ከዚህኛው እጅግ ወደር የለው የልጁን ሰውነት የተዋረደው ሰውነታችንን ክቡር ሰውነቱን እንዲመስል ምን ያደርገዋል ነው የሚለው? ይለውጠዋል። የእርሱን ሰውነት እንዲመስል አድርጎ ይለውጠዋል። ይሄ የተዋረደውን፣ አሁን የሚታመመውን፣ አሁን የሚሰቃየውን፣ አሁን የቆሰለውን፣ አሁን የሚያለቅሰውን፣ አሁን የሚራበውን፣ አሁን ደሞዝ ገንዘብ አጣሁ የሚለውን፣ ተቸገርኩ የሚለውን፣ ቢል አለብኝ የሚለውን ይሄን ሰውነት የከበረ አካሉን እንዲሆን አድርጎ ይለውጠዋል። በተዘጋ በር ውስጥ የሚገባ አካል ማለት ነው። ገባ ጌታ በተዘጋ በር ገባና ናንካ አለው ቶማስን። ናንካ በእኔ እንደምታየው መንፈስ ብቻ አይደለሁም አጥንትና ስጋ ነኝ። ናንካ። በጣም የሚገርመው ቃል እዛ ላይ ነው። አንተ ስላየህ አመንክ አለው። ግን አሉኝ እነማን ሳዩ። ክብር ለእግዚአብሔር ይሁን። ተነስቶ እንጸልይ። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለመድኃኔ ዓለም ይሁን። ተስፋችን የንጋት ኮከብ ኢየሱስ አንተ ነህ። ተስፋችን የነገስታት ንጉሥ የጌቶች ሁሉ ጌታ አንተ ነህ። ሁሉ ነገር ያልፋል፣ አንተ ግን አታልፍም። ክብርህ የዘላለም ክብር ነው። አቤቱ ጌታ ሆይ የሚወዳደርህ ምንም ነገር የለም። አንተ የዘላለም አምላክ ነህ። እናምንሃለን ጌታ ሆይ። ለዚህ እምነት የጠራሃን ያዳንከን ራስን የገለጥክልን አንተ ነህ። ራስን ገለጥክልን ጌታ ሆይ ስምህ ይባረክ። አቤቱ ጌታ ሆይ ሳናይህ እንድናምን አደረከን። መንፈስ ቅዱስ ስምህ ይባረክ። ከመገለጥ ሁሉ በላይ መገለጥ ይሄ ነው። ክብር ለኢየሱስ ይሁን። ስትመጣ ያመኑህን ስታገኝ ትደነቃለህ እንደሚለው ቃልህ ጌታ ሆይ አቤቱ ጌታ ሆይ ባመኑህ ላይ ትገረማለህ። ክብር ለኢየሱስ ይሁን። ክብር ለመድኃኔ ዓለም ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ኧረ ክብር ለስምህ ይሁን። ክብር ለስምህ፣ ክብር ለስምህ፣ ክብር ለስምህ ይሁን። ክብር ለገናናው ስምህ ጌታ ሆይ ክብር ለኢየሱስ፣ ክብር ለጌታ